ይህንን ምስክርነት እስካታሳልፉት ተባረኩ። እስታዳምጡት። እግዚአብሔር ትልቅ ነው። ሰላም ሰላም፣ የእግዚአብሔር ሰው ሰላምና ጸጋ ያለ ስፍራ ያለ ቦታ ይብዛ። እኔ ሰላም ነኝ፣ እግዚአብሔር ይመስገን። ባለፈው አንድ አመት ያልሞላ ቢያንስ 7-8 ወር ይሆናል ለኔ ጸልተክ ነበረ። ይሄቴ ፓስፖርት አውጥታ የዛሬ 3 አመት 2014 ላይ እየመጣች መንገድ ላይ ተይዛ ፓስፖርት የሷም የአክስቴ ልጅቷም 2 ነበሩት። ከዛም ሁለቱም ፓስፖርት ተወረሱት። መንገድ ላይ ፓስፖርት ምናምን ሌባ ወስዶ ቢሩ ተበልቶ ባዶ እጅ ነው ቤት ተመለሱት። ከዛን ጀምሮ ይሄ 3 አመት ወላ 4ኛ አመት ይዟል። ፓስፖርት እናውጣለን ስል እምቢ ብሏል። 3-4 ተመላለሱት፣ እምቢ አለ። ባለፈው አንተ ስትጸልይ በቃ አንተ ከጸለክ በ20 ቀን ነው በቃ አንድ ሄዱት ተሳካ። እግዚአብሔር ይመስገን። ቸርች ላይ ዋና ቦታ ላይ ገብቼ ምስክርነት ይቆማሉ ስል እኔ እንጃ ዋይቲንግ ላይ መግባት አልቻልኩም። ለምን እንደሆነ አያስገባኝም። አንድ ቁጥርም እየጻፍኩ ነው፣ መግባት እየሞከርኩ ነው፣ ግን ዋይቲንግ ላይ መግባት አልቻልኩም። ለምን እንደሆነ እኔ እንጃ። እንመስላለን እግዚአብሔር ሰው። አሁን እግዚአብሔር ይመስገን ሁለቱም ፓስፖርት ያወጡት አንተ ቃል ያወጅክና ወዲያውኑ ፓስፖርት ወጣ። ስንት ጊዜ ስንት መከራ እምቢ ያለ ፓስፖርት፣ አንድ የሐዋሳ፣ አንድ አዲስ አበባ፣ አንድ ወሳና 3-4 ቦታ ሞከሩት፣ ግን እምቢ ብሎ ነበረ። አንተ ከጸለክ በቅርብ ጊዜ በቃ ሁለቱም ፓስፖርት ሄዶ አወጡት። እግዚአብሔር ይመስገን። እውነት አንተ ጋር እግዚአብሔር አለ፣ እውነት አለ። ታምር ስራ ነው እግዚአብሔር ሰራ። ለሁለቱም ፓስፖርት ልኬ እውነት እግዚአብሔር ታምር ስራ ነው ሰራ። ሰው ሁሉም እየገረመኝ ነው። ስንት ሰው ስንት ፖሊስ መረጃ ተጽፎ ጋፍቶ እምቢ አለ። ስንት ቦታ ዞሮ እምቢ አለ። ፓስፖርት በቃ ጠፍቷል ስል አይሰሙም። እዛ ኢሚግሬሽን ራሱ ሲሄድ በቃ ማውጣት አልቻሉም። ዝም ብሎ አዲስ አበባ ይሄዳሉ፣ ጎሳና ይሄዳሉ፣ እየተመላለሱት ነበረ። ከዛ እኔ እንዴ ለምን ለዚህ ለእግዚአብሔር ሰው አልነግርም? ሰው ሁሉም እዚህ ጋር ታሞ የዳነ ሰው የሚኖር ቤት መጥፎ መንፈስ ምናምን ያለ ቤት ሚኖር ልጆቹ ብዙ ልጆቹ እየተፈወሱ አይደለም። ዛሬ እንደው በውስጥ መስመር የሁለቱም ፓስፖርት ልኬ እንደምጸልይ ያደርጋለሁ ብዬ ላኩት። ከዛ እውነት እግዚአብሔር ታምር ስራ ነው ሰራ የእግዚአብሔር ሰው።